100-page book in which he said, well, history proves that, unfortunately and unhappily, Jesus Christ has no advantage over Genghis Khan. Because if you are strong enough, ruthless enough, powerful enough, evil will overcome good. ሰላም እና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ እንደምን ስቆያችሁ። እንግዲህ ዛሬ በጣም ያው ልትበዛጩ ትችላላችሁ፣ ሊያናዳችሁ እንደሚችል በእርግጠኝነት ይሄ ሙሉ ሲገባችሁ ማለት ነው ምን ማለቱ እንደሆነ የኔታንያሁ ንግግር ከምን እንደሚቀዳ አስተሳሰቡስ ምን እንደሆነ ከነገራችሁ ካወቃችሁ በኋላ በጣም ልትበሳጩ እንደምትችሉ ምነግራችሁ። እንግዲህ ይሄ አስተሳሰብ ኔታንያሁን እንጂ የእስራኤልን ሕዝብ ሙሉ ለሙሉ የሚወክል አይደለም። ኔታንያሁና ትራምፕ ያሉ ፖለቲከኞች አሁን ምድርን የሚገዙበት ጸረ ክርስቶሳዊው አስተሳሰብ ምንድነው? እንዴት ያ ሁሉ የጋዛ ህፃን ተጨፈጨፈ? እንዴት ይሄ ሁሉ ጨካኝ ተግባር ተፈጸመ? የሚለውን መሰረት የሚያደርግ ፊሎሶፊ ነው። የኔታንያሁ ምንድነው የተናገረው? በጣም አነጋጋሪ፣ በጣም አበሳጭ። እንደውም በእስራኤል ውስጥ ያሉ አሜሪካውያን እንደገና በእስራኤል ውስጥ ያሉ ክርስቲያኖች ማለት ነው፣ በአሜሪካ ውስጥም ያሉ ክርስቲያኖች፣ በአውሮፓ በዓለም ላይ ያሉት ሁሉ እጅግ በጣም ሰቅጣጭ ንግግር በሚል የገለጹበት ቋንቋ አለ። ምን ማለት ነው? ሰቅጣጭ ንግግር ነው። ልክ ነው። ውድ ቤተሰቦቼ ይሄ ሙሉን እንድትከታተሉ ጠይቃለሁ። ምክንያቱም በደንብ ስትረዱት ይሄ ፊሎሶፊ የተቀዳው ከጸረ ክርስቶሱ መንፈስ አስተምሮት ከመጨረሻው ዘመን የጸረ ክርስቶስ መንፈስ አስተምሮት እንደሆነ በትክክል ትረዳላችሁ። የኔታንያሁ የተነሳበት ፍልስፍናዎች ምንድናቸው? 10 ፍልስፍናዎች አሉ። የነዛ ሁሉ የተጨመቀ የመጨረሻው ዘመኑ ፍጻሜ ላይ ነገር አስተሳሰብ አለ። የዛ አስተሳሰብ መቀጫ ነው፣ መገኛም ጭምር ነው፣ እንዲሁም መቀመጫ አስተሳሰብ ነው። ይሄን አስተሳሰብ ስትረዱት ሌሎቹ ለምንድን እንደዚህ እንዳደረጉ ይገባቸዋል። ለምሳሌ በጣም በብዙ መልኩ የሚታወቁ አሁን ላይ ያሉ የጸረ ክርስቶሳዊ የጸረ ክርስቲያኖች አስተሳሰብና አስተምሮት ያለባቸው ቤዝመንት ምንድነው? እሱ ነው እንግዲህ እዚህ ውስጥ የምታዩት። ኔታንያሁ ልክ ነው፣ ለዚህ ይቅርታ ጠይቋል፣ ሌላም ነገር ግን አስተሳሰቡ ግን በአንድ ቀን የተነገረ ወይም ደግሞ ከምላስ ያዳለጠ አይደለም፣ ፊሎሶፊ ነው። ማለትም ይሄንን ፍልስፍና ሌሎቹም ይከተሉታል። ዓለም ላይ ያሉ አሁን በጣም ጨካኝ የሚባሉ መሪዎች የሚከተሉት አስተሳሰብ ነው። ይሄን አስተሳሰብ ኔታንያሁ ወደ መሬት ይዞት መጥቶ በጋዜጠኞች ፊት ተናግሮት ነው። ነገር ግን አስተሳሰቡ በብዙዎቹ ዘንድ ያለ ነው። ይሄንን መሰረት አድርጌ በደንብ ነግራችኋለሁ፣ ልትረዱት ይገባል። ስለዚህ እንትን አይደለም ማለትም የሆነ እስራኤላውያን ላይ የሚያጠምድ አይደለም። ኔታንያሁ የሚባለው ሰው የሚሄድበት አካሄድ ነው። ማለትም ኔታንያሁና እንደ ትራምፕ አይነት ሰዎች ለምንድን በጨካኝነት እየሄዱ እንዳላቸው ከዛ በኋላ ነው የሚገባችሁ። ስለዚህ ከጌታችን ከኢየሱስ ክርስቶስ ጋር በአንድ ወቅት በታሪክ ላይ በጨካኝነቱ፣ በአረመኔነቱ፣ በገዳይነቱ ልብ በሉ ይሄ ሰው ጄንኪስ ካን በሚል ኔታንያሁ ከክርስቶስ ጋር ያነጻጸረው ሰው ማለት በዛ ሰዓት ላይ በዓለም ላይ የዓለምን ሕዝብ 11% የጨፈጨፈ ሰው ነው። 11% በወቅቱ ከነበረው የዓለም ሕዝብ 10 ሚሊዮን በላይ የዓለም ሰዎችን የጨፈጨፈ ንጉስ የነበረ ሰው ነው። አሁን ይሄን ሰው መሰረት አድርጎ እና ጌታችን ኢየሱስ ክርስቶስ ደግሞ ቀኛችሁን ቢመቷችሁ ግራችሁን ስጡ የሚለውን አስተምሮት መሰረት ያደረገውን ነገር በማነጻጸር ያንን ነገር እንግዲህ ይሄንን ትምህርት ለማዋረድ ማለትም የሰማያዊ ትምህርት ነው፣ የእግዚአብሔር መኖሪያ ትምህርት ነው። ያንን ትምህርት ለማዋረድ የነ ጄንኪስ ካን አይነት አስተሳሰቦችን የበላይነት እንዲያገኝ የተነገረ የጸረ ክርስቶሱ መንፈስ መመረቂያ ቀን ነው፣ የተመረቀበት ነው። ማለትም መንገዱ የተከፈተለት ቀን ነው። ዮሐንስ በበረሃ ላይ መንገዱን አቅኑ እያለ ይጮህ እንደነበረ የሚጮህ መንፈስ ነው። ይሄን በተመለከተ በትክክል እንድትረዱት በዚህ ፕሮግራሜ ላይ አሳይቻችኋለሁ። በደንብ ስሙት፣ በደንብ ተከታተሉ። ለዘመኑ ፍጻሜ ዕውቀት ይኖራችሁ። ውድ ሣድስ ቤተሰቦቼ ዘመኑን እወቁት፣ ዋጁት። ይሄን ፕሮግራም አካፍያችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ነው። ሁሉም ምልክትና መንፈሱ ተገልጦ እየታየ ነው። ነገር ግን እሱ ታላቅ ነው። እውነትም ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ኔታንያሁ ምንድነው የተናገረው የሚለው በጣም መሰረታዊ ነገር ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ጦርነት ወቅት የተናገሩት ኢየሱስ ክርስቶስ ከጀንኪስ ካን የበለጠ ጥቅም የለውም ወይም ደግሞ Jesus Christ has no advantage over ጀንጊስ ካን
በሚለው ንግግራቸው በጣም የሚያበሳጭ ንግግር ነው። ዓለም አቀፍ ትችት እንደገና ውግዘትን እያስከተለ ያለ ነው። ይህም በተመለከተ እንግዲህ ኔታንያሁ ንግግሩን የተናገረው የሰላምና የፍቅር ተምሳሌት የሆነውን ጌታችን ኢየሱስ ክርስቶስን በታላቅ እጅግ ጨካኝ ከሆኑት አሸባሪዎችና ወራሪዎች አንዱ ከሆነው ከጀንኪስ ካን ጋር በማነጻጸር ክርስቲያኖች እጅግ የተቆጡበት ንግግር ነው የተናገረው። ንግግሩ የተቀነጨበና ኔታንያሁ ዓላማው ከሃይማኖታዊ ይዘት ይልቅ ለፖለቲካ ወይም ወታደራዊ ጥንካሬ ማሳያነት የተጠቀመበት በመሆኑ ተቃውሞውን በእጅጉ ያጎላ ነው። እንግዲህ እንደዚህ ሰዎች ጸረ ክርስቶሳውያን እንደምታውቁት ጌታችን ኢየሱስ ክርስቶስን በዓለም ከነበሩ የሆኑ ሰዎች መካከል አንዱ አድርገው ነው የሚያስቡት። በዓለም ለምሳሌ እኚህ የሜዲቴሽን የሌሎችም እምነት በቃ አስተሳሰባቸው ከዚህ ነው የሚገለጸው። ልክ በዓለም ላይ ከነበሩ ምርጥ ሰዎች መካከል አንዱ ኢየሱስ ነው ብለው የማመን ያክል ነው። ኢየሱስ ክርስቶስ ግን እግዚአብሔር ነው፣ ራሱ የእኛን ስጋ ሲለብስ ነው ኢየሱስ ክርስቶስ የተባለው። ስለዚህ እንደሚታወቀው ይሄ አስተሳሰብ በመጨረሻው ዘመን ላይ አሁን ባለንበት አደገኛው የዘመን ፍጻሜ አስተሳሰብ ላይ የጥልቁ መንፈስ ይዞት የሚያራምደው አስተሳሰብ አንዱ አካል ነው። ኔታንያሁም ይህን ንግግር ያደረጉት እንግዲህ ኦፕሬሽን ሮር ላይን የተሰኘው የኢራን ወታደራዊ ዘመቻ ለመከላከል እያለ ባለበት የሙከራ ጊዜ ነው። ይህም የጭካኔ እርምጃዎችን በሃይማኖት ለማጽደቅ መሞከር ተደርጎ እንደተወሰደ ዓለም ላይ እየተነገረ ነው ያለው። ከዌል ዱራንት ጥቅስ የተወሰደ ነው። ይሄ ኔታንያሁ ንግግሩን ያደረጉት የታሪኩ ምሁር ብለው ዓለም ላይ የሚጠሩት ዌል ዱራንት አለ። ስነ ምግባር ብቻውን ለመኖር አይበቃም የሚል ነው። ሞራሊቲ አሎን ኢዝ ኖት ኢነፍ ቱ ሰርቫይቭ የሚለው ጽንሰ ሐሳብ ነው። ያንን ጠቅሶ መናገራቸው ነው ኔታንያሁ ከዚህ ቀደም እንግዲህ በክርስትና እምነት ተከታዮች በተለይም በአሜሪካ ጽዮናውያን ዘንድ ከፍተኛ ድጋፍ እንደነበራቸው ይታወቃል። ይህ ንግግር ግን የድጋፍ መሰረታቸውን ሊያናጋ ይችላል ተብሏል። ምክንያቱም አስተሳሰብ ነው፣ ጸረ ክርስትናዊ አስተሳሰብ ነው። በክርስትና ላይ ያለ እጅግ በጣም ጸረ ክርስቶሳዊ የመጨረሻው ዘመን የጸረ ክርስቶሱ መንፈስ አስተሳሰብ ነው። ውድ ቤተሰቦቼ ይሄንን ነው እንግዲህ ሰውየው ይዞት የመጣው። የኢራንና ሌሎች ወገኖችም ትችት ቀጥሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ኔታንያሁን ለኢየሱስ ክርስቶስ ግልጽ ንቀት አሳይተዋል የሚል ውንጀላም ተጠቅመውበታል። በእርግጥ እነሱም ያንን የተናገሩት ከሃይማኖት ትምህርት አንጻር አይደለም፣ ለፖለቲካ ጥቅም ሊሆን ይችላል በሚል ነው እየተነገረ ያለው። ግን ዓለም አቀፍ ትችት ውግዘት ቀጥሏል። ጥንካሬ ከስነ ምግባር ይበልጣል የሚል ነው ንግግሩና ሐሳቡ። ንግግሩ እንግዲህ በቂ ኃይልና ጭካኔ ካላችሁ ክፋት ከበጎነት ይበልጣል የሚል ትርጉም የሚሰጥ ነው የሚመስለው። አሁን ልክ የሚመስል ነው አስተሳሰቡ ብላችሁ ስታዩት ማለት በቂ ኃይልና ጭካኔ ካላችሁ ክፋት ከበጎነት ይበልጣል የሚል ነው አስተሳሰቡ። ይሄ እንግዲህ በዓለም አቀፍ ስነ ምግባር ደንቦች የሚጥስም ተደርጎ ነው ይሄ የሚነገረው። ምክንያቱም ክፋትን ይበልጥ ቦታ እንዲሰጥ አጋንንታዊ የሆነውን ይሄንን አእምሮ ወደ ፊት ለፊት ላይ እንዲመጣ ለማድረግ ጸረ ክርስቶሳዊው አስተሳሰብ የተወለደበት ነው። በነገራችን ላይ ሰው እንደቀላል ሊያዩ ይችላል። ይሄ ግን የጸረ ክርስቶሱ መንፈስ የመወለጃው ጊዜ መሆኑን ነው የምታውቁት። ምክንያቱም ኔታንያሁም ትራምፕም የሚሰሩት እስራኤላውያን አላልንም፣ አሜሪካውያን አላልንም ያልኩት እኔ ኔታንያሁና ትራምፕ የሚሰሩት ለጸረ ክርስቶሱ መንፈስ እንደሆነ በግልጽ ልታውቁ ይገባል። ስለዚህ እኒህ ሰዎች እየመረቁት ያሉት የአዲሱን የጸረ ክርስቶሱን መንፈስ መንገድ ነው። ልክ ዮሐንስ በምድረ በዳ ጌታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ ያውጅ የነበረው አዋጅ እውነተኛው ክርስቶስ በመጣ ሰዓት መንገድን ይጠርግለት እንደነበረ ይሄ የመንገድ መጥረጊያ አስተሳሰቡ የተጸነሰባቸው ሰዎች ናቸው አሁን ፖለቲካውንም ጦርነቱንም የሚመሩት። ስለዚህ ጥንካሬ ከስነ ምግባር ይበልጣል የሚል አቋም ንግግሩ በቂ ኃይልና ጭካኔ ካላችሁ ክፋት ከበጎነት ይበልጣል ለሚለው ማነጻጸሪያነት ነው ክርስቶስንና ይሄን ሰው ጨካኝ የተባለውን ጀንኪስ ካንን ይዞ የቀረበው። እንግዲህ ክቡራትና ክቡራን ስታዲስ ቤተሰቦቼ ጀንኪስ ካንን በተመለከተ ይሄ ሰው ማን ነው የሚለው ነገር ካያችሁ ከዛ ቀጥሎ ትምህርቱ ምን ያህል የጸረ ክርስቶሳዊ ትምህርት እንደሆነ በትክክል ትረዳላችሁ። ይሄ ሰው ጀንኪስ ካን የሚባለው ሰው እንግዲህ በዓለማችን ታሪክ ላይ በከፍተኛ ጭካኔዎቹ የሚታወቁ ናቸው። የተወለደው በሞንጎሊያ ውስጥ እንደነበረ ይታወቃል። ከ1162 እስከ 1227 የነበረ የሞንጎሊያ ኤምፓየር መስራችና የመጀመሪያው ካን ወይም ገዢ ነበረ። እንግዲህ አስገራሚ ወታደራዊ ችሎታ እንደነበረው ይነገራል። የተከፋፈሉትን የሞንጎሊያ ጎሳዎችን በማዋሃድ ታሪኩ እስካሁን ካያቸው
ትልቅ ተያዥ መሬት ላይ ከረገጡ ወይም ኮንቲጂየስ ላንድ ኢምፓየር የተገነባ ወታደራዊ መሪ እንደነበረ ይታወቃል። ይሄ ሰው ያንን አይነት ነገር ሊመሰረት የቻለው ግን የኢየሱስ ክርስቶስ ተቃራኒ የነበረ አስተሳሰብ ይዞ ነው። ያ ማለት ጭካኔ እና ድል በሚል በእስያ በአውሮፓ በጣም ሰፊ ግዛት በመውረር በሚሊዮኖች የሚቆጠሩ ሰዎችን ገሏል፣ ጨፍጭፏል፣ ብዙ ከተሞችን አቃጥሏል፣ አውድመዋል። በጣም ጨካኝ ስራዎችን ሰርቷል። ከጭካኔው በተጨማሪም በሞንጎሊያ ጽሑፍን የጀመረ የመጀመሪያው የፖስታ ስርዓት ያም የዘረጋ በግዛቱ ውስጥ የሃይማኖት ነጻነትን ፈቅዷል ቢባልም በከፍተኛ ሁኔታ የነበረ ውድመት እንዳልነበረ ይነገራል። የተወለደው እንግዲህ ተሙጂን በሚል ስሙ ነበረ። ይሄም ማለት ብረት ወይም ብረት ቀጥቃጭ የሚል ትርጓሜ የነበረው ሰው ነው። ነገር ግን በ9 ዓመቱ አባቱ ተመርዞ ተገደለ። ቤተሰቡን በጎሳው በእጅጉ ዋጋ ከፈለ። እስከ 1206 ድረስ ተዋግተው የነበሩት የሞንጎሊያ ጎሳዎች በማዋሃድ በኩሩልታይ የሚባል ወይም ጉባኤ ላይ ጀንጊስ ካን ወይም ሁለተኛው መሪ የሚል ማዕረግን አገኘ። ስለዚህ ተሙጂን የሚለው ስሙ ወደዚህ ተቀየረ ማለት ነው። እንግዲህ ከኮሪያ እስከ ምስራቅ አውሮፓ የሚዘልቅ ከ11 እስከ 12 ሚሊዮን ካሬ ማይልስ የሚሸፍን ኢምፓየር የገነባ የነበረ ሰው ነው። ወረራዎቹ በወቅቱ ከነበረው የዓለም ሕዝብ 11 በመቶ ያክሉን በ10 ሚሊዮን የሚቆጠሩትን እንደገደለ የታሪክ ተመራማሪዎች ይገልጻሉ። በወቅቱ ነው እንግዲህ ያልኳችሁ በዓለም ምን ያህል ሰው የዓለምን ሕዝብ 11 በመቶ ያክል የፈጀ የነበረ ሰው ነው። ምን አይነት ሰው ነው? ምን አይነት ጨካኝ ነበረ? ዝም ብላችሁ ታስቡ። ይሄ ሰው ጀንጊስ ካን የሚባል በጣም የዓለማችን ጨካኝ እጅግ በጣም ጨካኝ የሆነ ሰው እንዴት ሆኖ ከጌታ ከኢየሱስ ክርስቶስ ጋር ሊነጻጸር እንደሚችል ምሳሌ የሚሆኑ ነገሮችን በደንብ አድርጌ ልነግራችሁ እችላለሁ። ይሄ ሰው የሚገርማችሁ በምድር ላይ ጀንጊስ ካን የሞንጎል ጦር በ13ኛው ክፍለ ዘመን ባካሄደው ወረራ እጅግ ከፍተኛ የሰው ህይወት እንዳልኳችሁ 11 ሚሊዮን በወቅቱ የከነበረው የዓለም ህዝብ 11% የዓለም ህዝብ የጨረሰ ሰው የሰው ህይወትና የንብረት ውድመትን ያደረሰ ሰው። በዘመናዊ የጦር ወንጀል ትርጓሜ ቢታይ ሰውየው 100,000 ጊዜ ተነስቶ እንደገና ይገደላል። በታሪክ ተመራማሪዎች ዘንድ የጦር ወንጀል ተብለው የሚጠቀሱ 15ቱ የጀንጊስ ካን እጅግ አስከፊ ድርጊቶች መካከል ለምሳሌ የተወሰኑ ላሳያችሁ። አንደኛው የመርቭ ከተማ ፍጹም ጭፍጨፋ የሚባል በ1221 እንደ አውሮፓውያን ዘመን አቆጣጠር 700,000 እስከ 1.3 ሚሊዮን የሚገመቱ የከተማዋን ነዋሪዎች ጨፍጭፈዋል። ከተማዋን ሙሉ ለሙሉ አውድሟል። ሌላ የኒሻፑር ጭፍጨፋ ይባላል። የከተማ ነዋሪዎች ከተገደሉ በኋላ የራስ ቅላቸውን ፒራሚድ ወይም የራስ ቅል ተራራ በመስራት ውሾችና ድመቶች ሳይቀሩ የተገደሉበት የነበረ ጭፍጨፋ ነው። ያንን የጨፈጨፈው ሰው ጀንጊስ ካን ነው። ኦርጋንች የሚባል ከተማ ነበር። በውሃ ማጥለቅለቅ ከተማዋን ካወደመ በኋላ የዳርቻ ወንዝን በተለይ ዳሪያ የሚባል ወንዝ ነበር። የዛን አቅጣጫ በመቀየር ከተማዋን ሙሉ ለሙሉ በውሃ አጥለቅልቆ የቀበረ ሰው ነው። ይሄን ሰው ነው ከክርስቶስ ጋር ያነጻጸረው። የኦትራር ከተማ ህዝብ ሙሉ ነው የገደለው። ለምሳሌ ነው ያልኳችሁ ከ5 ወር ከበባ በኋላ 100,000 የሚገመቱ የከተማዋን ነዋሪዎች በአሰቃቂ ሁኔታ የጨፈጨፈ ሰው ነው። ምን ያህል ዴሞኒክ ምን ያህል አጋንንታዊ እንደሆነ ይው። የታንጉት ምስጢርን ታውቃላችሁ? ንጉሳዊ ቤተሰብን ያጠፋበት የዌስተርን ዢያ የሚባል የዛ ግዛት ንጉሳዊ ቤተሰብን ሙሉ ለሙሉ ጨፍጭፎ ገድሎ በማጥፋት ወንጀል የፈጸመ ሰው ነው ጀንጊስ ካን። የባግዳድ የእውቀት ቤት ሃውስ ኦፍ ዊዝደምን ማውደም ሁላጉ ካን ይባላል። የጀንጊስ የልጅ ልጅ በሚሊየን የሚቆጠሩ ሰዎችን ከመግደል ባሻገር የባግዳድን እጅግ ውድ የሆኑ ጥንታዊ መጽሐፍትን ቤተ መጽሐፍትን ሽክ አድርጎ ነው ያቃጠለው። ልብ በሉ፣ ይህን ሰው ነው ከክርስቶስ ጋር ያነጻጸረው። የሰዎች ራስ ቅል ተራራዎችን ገንብቷል። በየደረሱበት ከተማ እንደ ሄራትና ባህልህ የሚባሉ የህዝቡን ራስ ቅል ሰብስቦ ተራራ የሰራ ሰው ነው። ሌሎች እንዳይቃወሙት ለማስፈራራት እንደተጠቀመበት የሚነገርለት ሰው ነው። ምርኮኞቹን እንደ ጋሻ የተጠቀመ
ባልክን የተባለው ከተማ ጨምሮ በተለያዩ ከተሞች ላይ ሲዘምት የተማረኩትን የአካባቢ ነዋሪዎች የሞንጎል ጦር ፊት ለፊት በማስቀመጥ እንደ ጋሻ እነዛን ሰዎች አድርጎ ከላይ የሚመጣ ማንኛውም ውጊያ እነዚህን ሰዎች ከገደለ በኋላ እንደ ጋሻ ተጠቅሟቸው እነሱ ከተጨፈጨፉ በኋላ ለሞት ዳርጓቸው ያልፍ ነበር። የማረካቸውን ህዝቦች ሰው ያደርገዋል ይህን ጭካኔ? ጌታን ነው ከዚህ ሰው ጋር የሚነጻጸረው? የሆሬዝም የሚባል ግዛት የመስኖ ስርዓት ያወደመበት አለ። የኢራንና የኢራቅ በሺህ ዓመታት የግብርና መስኖ ስርዓት ማጥፋታቸው ከጦርነቱ ይልቅ በረሃብና በምግብ እጥረት ብዙ ሰው አልቋል። የታታር ወንዶች ጭፍጨፋ በ1202 የገዛ አባቱን ለገደሉ የታታር ጎሳዎች የበቀል እርምጃ በመውሰድ ከአንድ የተወሰነ ቁመት በላይ የሆኑ ወንዶችን በሙሉ ያስገደለ ሰው ነው። እሱ አጭር ስለነበረ ከዛ የተርሜዝ ነዋሪዎችን ሆድ የቀደደበት ተርሜዝ ከተማ በተያዘችበት ወቅት እንቁ ውጠዋል ተብለው የተጠረጠሩት ነዋሪዎችን ገድለዋል። ሆዳቸውን ቀዶ በአካል እያሉ ቀዶ የወሰዱትን ንብረት በሚል ሲተረትር የነበረ ሰው ነው። የታዛዥ ከተሞችን ነዋሪዎች ለጦርነት የመለመለ በሰላም እጅ የሰጡትን ከተሞች ነዋሪዎች ከሞንጎል ጦር ጋር አሰልፈው የራሳቸውን ወገን እንዲዋጉ ያደረገ ከተሞችን ከመጨፍጨፋቸው በፊት መሐንዲሶችንና የእጅ ባለሙያዎችን ብቻ በመለየት ሌላውን ህዝብ በሙሉ የጨፈጨፈ የመኳንንትና የባለሙያዎችን መለየት በማግለል የሰራበት ሰው ነው። የፈራጅ ወይም ደግሞ ሁላጉ ቤተሰብ ከዛ በኋላ የጀንጊስ ካን ወግ ተከታዮች የኦራይት የሚባሉ ሴቶችን በጅምላ ደፍረዋል። በጅምላ ቀኑን ሙሉ ሌሊቱን ሙሉ እየደፈረ የነበረ ሰው ነው። ከዛ ደፍሮ ያስገድል ነበር። የፈጸሙት እጅግ በጣም ጨካኝ የነበረ ጥቃት የፈጸመ ሰው ነው። ይህን ሰው ዲያብሎስ የሚባለው አጋንንት እንኳን እንደዚህ ሰው ጨካኝ አልነበረም። የሰይጣን ሙሉ ማደሪያ የነበረ ሲኦል ሙሉ ያደረበት የነበረን ሰው ከጌታ ከኢየሱስ ክርስቶስ ጋር ነው ያነጻጸረው። የቀብር ስነ ስርዓት ምስጢር ለመጠበቅ የተፈጸመ ጭፍጨፋ በ1227 ጀንጊስ ካን ሲሞት የቀብር ቦታውን ለማስጠናት የቀብር ስነ ስርዓቱን ያከናወኑት 2000 ባሪያዎችና ወታደሮች ሙሉ ለሙሉ ያስገድልና ያስጨፈጨፈ ሰው ነው። ይህንን ሰው ከክርስቶስ ጋር በጣም ያሳዝናል። እነዚህ ድርጊቶች በዘመኑ የነበረውን አንተ እጅ አትሰጥም፣ ተቃወም፣ እንግዲያውስ ውደም ወይም ሰረንደር ኦር ዳይ፣ እጅ እንዳትሰጥ ተቃወም፣ ካልሆነ ውደም የሚል የሞንጎል የጦር ስልት ነበር። በዛ የሚያንጸባርቁ በመላው እስያና አውሮፓ የዘሩትን ሽብር የሚያሳዩ ናቸው። እና ይህንና መሰል ወንጀሎችን የፈጸመውን ሰው ከጌታችን ከኢየሱስ ክርስቶስ የቅንነት መንፈስ ቀኝህን ለሚመቱ እንደዚህ አይነት ግድያ አትፈጽም፣ ግራህን ስጥ፣ ሀገርህ በሰማይ ነው በምድር አይደለም። በምድር ለጊዜው ሊገሏችሁ ይችላሉ፣ ነገር ግን የበቀል እርምጃ እንዳትሄዱ፣ በሚገሏችሁ ሰዓት ላይ የሚያሳድዷችሁን መርቁ እንጂ አትግደሉ የሚለው የጌታ የኢየሱስ ክርስቶስን ትምህርት በተቃራኒው በዚህ ደረጃ ላይ ያነጻጸረ በጣም ጨካኝ የሆነ ንግግር ነው። ጌታ ኢየሱስ የዘላለም ሕይወት ነው። እሱ በምድር ላይ ያለንበትን ጊዜ መከራችን ሁሉ ተጎሳቁለን አልፈን ይሄ የዘላለም ቤታችን አይደለም፣ ለዘላለም የምንኖረው በኢየሩሳሌም ነው። በሰማያዊት ኢየሩሳሌም በምንኖርበት ስፍራ ላይ ተስፋችን እዛ ስለሆነ በምድር ምክንያት አትገዳደሉ። በእቃ፣ በጦር፣ በመገንዘብ፣ በጥቅማ ጥቅም፣ በወርቅ፣ በምናምን፣ በመሬት፣ በምናምን አትገዳደሉ። ሀገራችሁ በሰማይ ነው። የዘላለም ሕይወትን ናፍቁ። ሰው ከሞተ በኋላ ይቀጥላል። በምድር ላይ ግን ዲያብሎስ የሚነግረን በምድር ውጪ እዚህ ጋር ኃይል ከሌለ ምንም አከተመል ኖረ ትሞታለህ እንደ እንስሳ። ስለዚህ ከኖርክ አይቀር የበላይ ሆነ አልቀ ጨርሰ እንዲሆነ ሙት የሚለውን አስተሳሰብ ከጌታ ከኢየሱስ ክርስቶስ የዘላለም ሕይወት ትምህርት ጋር አነጻጽሮ ነው ኔታንያሁ ያቀረበው። እንግዲህ ከዚህ ጋር ተያይዞ በትክክል የምናውቀው በይፋዊ ስርጭትም መነገሩ ጭምር ነው። በጣም ከፍተኛ ዓለም አቀፍ ስነ ምግባር ደንቦችን የሚጠሰውን ይሄንን ሐሳብ በንግግሩ የተደረገው በቴሌቪዥን በቀጥታ በሚተላለፍ በውጪ ዜጎች ጋዜጠኞች በተሰበሰቡበት ቦታ ላይ ነው። ንግግሩ የኢየሱስን ጉንጭህን ቢመቱ ሌላውን አዙር የሚለው አለ አስተምሮ የዋህነት ወይም ኔይቭ አድርጎ ማቅረብ ነው። የክርስትናን እምነት መሰረታዊ መርሆችን ይሄ ምን የሚያደርግ ነው? የሚንድ ነው። እንግዲህ በዚህ መሰረት ላይ ዓለም ለ2000 ዘመን ቆይታለች። ስለዚህ ቀኝ ጉንጭን ሲመታ ግራህን ስጠው የሚለው የጌታችን ኢየሱስ ክርስቶስ ትምህርትን
አሁን እንግዲህ ይሄ ሰው ወክለዋለሁ የሚለው አይሁድንም ከሆነ ጌታችንን ከሰቀሉበት አንዱ መንገድ ይሄ እንደሆነ ታያላችሁ። ስለዚህ እዚህ ውስጥ የሚታየው ቀኝህን ሲመታ ግራህን ስጠው የሚለው መንፈሳዊ ሰማያዊውን ትምህርት የሚጥስና ምድራዊውን ምንም አይነት ቀኝ ሲመታ ገንጨ በጭካኔ የተነስተ የምታረገው ነገር ማድረግ ነው ያለብህ፣ የምደበድበው የምገለውም ካለ መግደል ነው ያለብህ የሚለው። ስለዚህ ይህ አስተሳሰብ ነው ወይ የጋዛ ህፃናትን ያስጨፈጨፈው? ይሄ አስተሳሰብ ነው ማለት ነው አጠቃላይ አሁን ያለውን ሲስተም እያናጋ ያለው ይሄ አስተሳሰብ ነው ማለት ነው ለጸረ ክርስቶሱ መንፈስ በር መክፈቻ አስተሳሰብ ሆኖ የተነሳው። ይሄን ነው እንግዲህ ውድ ቤተሰቦች የምታስተውሉት። አሁን ኔታንያሁ የተነሳበት ይሄ ፊሎሶፊ ቀደም ብዬ እንዳልኳችሁ የዊል ዱራንት the lesson of history የሚል የታሪክ ትምህርቶች የተሰኘ አንድ መጽሐፍ አለ። ከዛ መጽሐፍ ላይ የተወሰደ ነው። ይሄ ንግግር እንግዲህ በዓለም ፖለቲካና ታሪክ ውስጥ ጉልበት ከስነ ምግባር በላይ የሚለውን የጎላ አስተሳሰብ የፖለቲካ ፍልስፍናን የሚያንጸባርቅ ነው። ጉልበት ከስነ ምግባር በላይ ምን ማለት ነው? የጀንጊስ ካን ፖለቲካዊ የነበረው ጉልበት ከኢየሱስ ክርስቶስ ስነ ምግባር የበለጠ ነበረ ነው። ይሄን አስተሳሰብ ነው እንግዲህ በትክክል ያራመደው። አንደኛ በዚህ ውስጥ የምታዩት የፖለቲካ እውነታ ነው ወይም ፖለቲካ ሪያሊዝም ሪል ፖለቲክ የሚባል አለ። ሪል ፖለቲክ POLITIK ሪል ፖለቲክ በጣም ታዋቂ የሆነ አስተሳሰብ ነው። የዓለም ፖለቲካ በስነ ምግባር ሳይሆን በኃይልና በብሔራዊ ጥቅም ላይ የተመሰረተ መሆኑን የሚያሳይ እይታ ነው። ኔታንያሁ በቂ ጉልበት ካለህ ክፋት ከበጎነት በላይ ሊያሸንፍ ይችላል የሚል ነው ይዞት የመጣው። በዛው አስተሳሰብ ላይ ኢየሱስ ክርስቶስ እንደዛ ብሎ ነው። ግን አሁን ኔታንያሁ ይህን ነገር ይዞ በክርስቲያን በጣም ብዙ ክርስቲያኖች በሚደግፉበት ዓለም ላይ ይህን ንግግር ሲናገር ምን ያህል አስቀያሚ እንደሆነ ታያላችሁ። ሰቅጣጭ ብለውታል። እውነት ነው፣ ሰቅጣጭ የሆነ ነው። ማኪያቬሊዝምም ጭምር አስተሳሰብ አለበት በዚህ ውስጥ። ምንድነው ዓላማው? መንገዱን ያጸድቃል የሚል መርህ አለ። ፊሎሶፊዎቹን ነው የምነግራችሁ። አሁን የሰውዬ የተመሰረተበት የምስጢረኛው ማህበረሰብ የተመሰረተበት የኃይልና የጨካኝነት አስተሳሰብ ውጤቶች ናቸው። ምክንያቱም ኃይልን ለማግኘት ጉልበትን በዓለም ላይ ይዞ ተቆጣጥሮ ለመዝለቅ እንደነዚህ አይነት አስተሳሰቦችን መሰረት ያደርጋሉ ማለት ነው። ስለዚህ ማኪያቬሊዝም የሚባለው አስተሳሰብ ምንድን ነው? ዓላማው መንገዱን ያጸድቃል። ይሄ መርህ የብዙ እንግዲህ ጨካኝ ፖለቲከኞች የመጡበት የተወለዱበት ነው። አንድ መሪ ህዝቡን ለማዳን ሲል አስፈላጊ ከሆነ ጭካኝ ወይም ሩትለስ መሆን እንዳለበት የሚያስተምር ነው። ለዚህ ነው አሁን ያለው ፖለቲካ በጨካኝነት ላይ የተመሰረተ ጥቅምን ለማስጠበቅ የሚካሄድበት አካሄድ ያለው። የኔታንያሁ ይሄ አስተሳሰብ የተወለደ ሁለተኛው ከማኪያቬሊዝም ጸረ ክርስቶሳዊ አስተሳሰብ ነው። ሶስተኛው ታሪካዊ ቁስ አካልነት የሚባል አለ። ይሄም ሂስቶሪካል ማቴሪያሊዝም አስተሳሰብ ነው። ታሪክ የሚመራው በሐሳብ ወይም በስነ ምግባር ሳይሆን በቁሳዊ ኃይል በጦር መሳሪያ ብልጫ እንጂ በስነ ምግባር አይደለም። ስነ ምግባርህን ይዘህ ገደል ግባ፣ ጦር መሳሪያ እንይዛለን፣ በዛው እንደበድባለን። ይሄ ጸረ ክርስቶሳዊ አስተምሮት ነው። ይሄ ላይ ነው አሁን የኔታንያሁ ፍልስፍና ሌላ ቤዝ የሚያደርገው። አራተኛው ፍልስፍና ሶሻል ዳርዊኒዝም የሚባላል። በዚህ በሀገራት መካከል በሚደረግ ትግል ጠንካራው ይተርፋል ማለት survival of the fittest, the unfittest will be perished። ሰርቫይቭ ያላደረገው ይጠፋል። ለምሳሌ በዚህ ጨካኝ አስተሳሰብ ላይ የሚመሩ የሀገራችን ፖለቲከኞችንም ጭምር ማየት ይችላላችሁ። የቻለ ይቀጥላል፣ ያልቻለ ያልቃል። ለምን? ሰብአዊ የሚባለው ነገር አፈር ከድሜ ይበላል። ስለዚህ የጋዛን ማህበረሰብ ወይም በኢትዮጵያ ውስጥ ያለ ብሔር ብሔረሰቦች በሆነ ነገር በጦርነት በሚደረገው የተረፈው ብቻ ኢትዮጵያን ያስቀጥላል፣ ያልተረፈው እምሽክ ብሎ ይለቅ አይነት ሶሻል ዳርዊኒዝም አስተሳሰብ ነው። ይህም ጸረ ክርስቶሳዊ አስተሳሰብ ነው። ሌላኛው አምስተኛው የኔታንያሁ ንግግር ጸረ ክርስቶሳዊ ነው ያልኳችሁ ዋነኛው ምክንያት ንግግሩ መሰረት የሚያደርገው የጉልበት ጽድቅ የሚባል ፊሎሶፊ አላቸው። ማይት ሜክስ ራይት የሚል ጉልበት ያለው ነው ጻድቅ፣ ጦር መሳሪያ ያለው ነው ጻድቅ የበላይ እንጂ መንፈሳዊ ምናምን የሚባለው ነገር እዛ አስቀምጠው ቀጥቅጠን ገለን ምን ብለን
እንይዛለን። ሰብአዊነት ምናምናዊነት የለም። ከዚህ መሰረት ላይ ከተመሰረተ የጋዛን ህፃናት ስጨፈጭፈው ጽድቅ እየሰራህ እንደሆነ እንደማሰብ ማለት ነው። ይሄ ጸረ ክርስቶሱ አስተሳሰብ ነው። ይሄ የሚወለደው ፍትህ የሚወሰነው ጉልበት ባለው አካል ነው ሐሳቡ እሱ እና ደካሞች በሞራል ብቻ ሊተርፉ እንደማይችሉ የሚያምንና ይዘ ተገኝተ እየገደልክም ገንዘብም ይዘ እየገዛህም መቀጠል የሚጨካኝነት የተሞላው ጸረ ክርስቶሳዊው አስተሳሰብ። ሌላኛው የኔታንያሁ ንግግር ስድስተኛው የተመሰረተው በኒዮ ኮንሰርቫቲዝም አስተሳሰብ ላይ ነው። ኒዮ ኮንሰርቫቲቭስ የሆኑ ሰዎች አሁን በመጨረሻው ዘመን ላይ ዓለማትን በጭካኔ እየገዙ ያሉ ሰዎች የዲሞክራሲ እሴቶችን በመጠቀም ጠንካራ ወታደራዊ ኃይልን ማምጣት አስፈላጊ ነው ብለው የሚያበረታታ የፖለቲካ ፍልስፍና ላይ የተመሰረቱ ሰዎች ናቸው። ኒዮ ኮንሰርቫቲዝም ይባላል። የዲሞክራሲ እሴቶችን ለመጠበቅ ይላሉ ጠንካራ ወታደራዊ ኃይል ተጠቀም፣ ከዛ በኋላ የመጣብን ግደለው፣ እምሽክ አድርገህ ደም በደም አድርገው የምን ጥያቄ ምናምን ነው። ይሄ በቃ አይሰራም። ትራምፕ የሚባለውን ሰውዬ አያነብም እንጂ መንፈሱ ግን ይሄ ነው። የኔታንያሁ ንግግር ከዚህ የተቀዳ ነው። ስድስተኛው ፊሎሶፊ። ሰባተኛው የኔታንያሁ ንግግር የመጨረሻው ዘመን የጸረ ክርስቶሱ መንፈስ ወይም የ666ቱ ስፒሪት ይዞት የመጣው አስተሳሰብ የስልጣኔዎች ግጭት ነው። ክላሽ ኦፍ ሲቪላይዜሽን። ከአረመኔዎች የተሻለ ኃይል ሊኖረን ይገባል፣ ከአረመኔዎች የተሻለን አረመኔዎች ልንሆን ይገባናል የሚል ንግግር ነው። ስልጣኔን ለመጠበቅ ኃይል መጠቀም ግዴታ ነው። ይህንን መሰረት አድርገን እናምናለን የሚል ክላሽ ኦፍ ሲቪላይዜሽንስ አስተሳሰብና ፊሎሶፊ ላይ መሰረት ያደርጋል። ይህም ጸረ ክርስቶሳዊ ነው። ቀኝህን ሲመታ ግራህን ስጥ የሚለውን የሚቃወም ኃይል ለማምጣት የእግዚአብሔርን ኃይል ተጠቅመህ ነው ምድር ላይ የምትዘረጋው። ኃይልን የሚሰጠው የኃይሎች ሁሉ ባለቤት እግዚአብሔር ነው። በምድር ላይ ኃይል ማግኘት ከፈለክ እነ ነብዩ ዳዊት የእግዚአብሔርን ኃይል ጠይቀ በምድር ላይ የሱን ፈቃድ ይዘህ ኃይል ማግኘት ትችላለህ የሚለውን ኤክስ አድርጎ የዲያብሎስ አስተሳሰብ ግን ምን ይላል? በአረመኔዎች የተሻለ አረመኔያዊ ኃይል ከሌለ በምድር ላይ ኃይል ይዘህ ልትዘልቅ አትችልም። ስለዚህ ከጨካኞች በላይ ጨካኝ፣ ከገዳዮች በላይ ገዳይ ሆነ መቀጠል አለብህ የሚል አስተሳሰብ። ሌላኛው ተግባራዊነት ወይም ፕራግማቲዝም የሚባል ርዕዮተ ዓለም አለ የሚታወቅ ከዛ የተቀዳ አስተሳሰብ ነው። ይሄም ጸረ ክርስቶሳዊ አስተሳሰብ ነው። የመጨረሻው 21ኛው ክፍለ ዘመን ጸረ ክርስቶሳዊ አስተሳሰብ ነው። ከረቂቅ የሞራል እሴቶች ይልቅ በተጨባጭ ውጤትና በህልውና ላይ የሚያተኩር የፖለቲካ አካሄድን የሚይዝ ፊሎሶፊ ነው። ይሄ ፍልስፍና ዓለማትን አሁን ባለበት ሁኔታ ላይ እየጠቀለለ ያለ በጣም አደገኛ ጸረ ክርስቶሳዊ ፍልስፍና ነው። ይሄ ላይ መሰረት ያደርጋል። ሌላኛው ክላሲካል እውነታዊነት ወይም ክላሲካል ሪያሊዝም የሚባል አስተሳሰብ አለ። የሰው ልጅ ተፈጥሮ በራስ ፍላጎትና በኃይል ጥማት የተሞላ ስለሆነ መሪዎች ለክፉ አጋጣሚዎች በኃይል መዘጋጀት አለባቸው። ሰው ግለኛ ነው። ስለዚህ መሪዎችም ከግለኞች በላይ ግለኛ የሆነ አስተሳሰብ ይዘው ካልመጡ ግለኞችን መምራት አይችሉም። ክላሲካል ሪያሊዝም። ስለዚህ ጥቅሙን አስጠብቃለሁ የሚለውን ማንኛውም የህብረተሰብ ክፍል የመንግስትን ወይ የፖለቲካውን ኃይል ጥቅም ካላስጠበቀው ጥቅሙን መጠበቅ አትችልም። ስለዚህ ሰውየው መሞት ከፈለገም ጥቅሙ መሞት ከለም ትገለዋለህ። በጣም አደገኛ ዲያብሎሳዊ አስተሳሰብ የተጸነሰበት ንግግር ነው። ይሄንን ሪያሊቲ ይሄንን ፊሎሶፊ ነው አሁን የኔታንያሁ ንግግር ውስጥ መታያዋቸው። ይሄም የጸረ ክርስቶሱ ፍልስፍና እንደሆነ ታያላችሁ። ኔታንያሁ ወዲያው ማስተካከያና ውድቅ ለማድረግ ሞክረዋል። ኔታንያሁ ከዚያ በኋላ እንግዲህ ኢየሱስን ለማንቋሸሽ አላሰብኩም ነበረ በማለት በማህበራዊ ሚዲያ ኤክስ ላይ ማብራሪያ ሰጥተዋል እና ነገር ግን ይሄ ማብራሪያ ተቃውሞውን ሙሉ ለሙሉ አላቀዘቀዘውም፣ በእጅጉ ቁጣ ጨምሯል። የጭካኔ ፖለቲካ ማሳያ ነው። ንግግሩ ኔታንያሁ ያለምንም ገደብ ወታደራዊ እርምጃ ለመውሰድ ያላቸውን ዝግጁነት የሚያሳይ ነው። አጠቃላይ ጦርነት ወይም ቶታል ዋር ስልታቸውን የሚያንጸባርቅ ነው ተብሎም እየተጠረጠረ ይገኛል። ያ ማለት ምን ማለት ነው? ቀጥሎ ኒውክሌር ጦር መሳሪያ ለመጠቀም ራሱ ምንም የሚያግደን ነገር የለም የሚል ነው። ምክንያቱም በጌታችን በኢየሱስ ክርስቶስ ቤዝመንት አስተምሮት በክርስትና መሰረታዊ አስተምሮት ላይ ይሄን ያክል ጭካኔ የተሞላው
ንግግር ከተናገረ ሰውየው ቀጥሎ የሚሄድበት መንገድ ግልጽ እንዳሳየ እየተነገረ ነው። በኢየሩሳሌም የሚገኙ ክርስቲያኖች በእጅጉ ተቆጥተዋል። በኢየሩሳሌም በጣም ብዙ ክርስቲያኖች ንግግሩን የሚሰቀጥጥ እና ለኢየሱስ ክርስቶስ የተለየ ቦታ የሚሰጡ ተከታዮችን ስሜት የሚጎዳ ተብሎ ነው እየተነገረ ያለው። የመንግስት ፍልስፍና በዚሁ ጥያቄ ውስጥ ገብቷል ማለት ነው። የመንግስቱ ራሱ ፍልስፍና ንግግሩ እስራኤል የምትመራው በስነ ምግባር ሳይሆን በኃይል ብቻ ነው ወይ ደግሞ ከዛ ውጪ የጸረ ክርስቶስን መንፈስ በትክክል በሩን ለማስከፈት እየተደረገ ባለው ነገር ላይ ትልቅ በር የከፈተ ንግግር ነው። ምክንያቱም አስተሳሰብ ነው። አሁን ይሄ ምን መሰላችሁ? ድንገት ከአፍ የሚያመልጥ አይደለም። በጭንቅላት ውስጥ ለብዙ አመታት ጣዖት የሰራ ምስል የከሰተ ንግግር ነው። ውድ ቤተሰቦቼ እንዲሁ አይነት ቀላል አይነት ንግግር አይደለም። ምስል ከስቷል ማለት ምን ማለት ነው? በቃ በዚህ ምስል ደረጃ ላይ እንደዚህ አይነት አስተሳሰቦች ምን ሆነዋል? ጽንስ ሰርተዋል ማለት ነው። ስለዚህ ነው ይሄንን በተመለከተ በከፍተኛ ሁኔታ እየተነገረ ያለው። ከዚህ ውስጥ እንግዲህ ምንድነው ይሄ የክርስትናን ቤዝመንት ወይም ደግሞ የክርስትናን መሰረት ያናጋል፣ የክርስትናን መሰረት ይጥሳል የተባለበት ምክንያትና የጸረ ክርስቶሱ አስተምሮት ነው እየተባለ የተነገረበትን ምክንያቶች ደግሞ ቀጥዬ ላሳያችሁ። ስለዚህ የዓለምን ሕዝብ 11 በመቶ በዛ ሰዓት ላይ 10 ሚሊዮን የዓለምን ሕዝብን የፈጀ የነበረ ሰው ነው በታሪክ ማለት ነው። ይህን ሰው ነው ከክርስቶስ ጋር ያነጻጸረው። ሰው ብቃት ተኮር አስተዳደር በሚል ሜሪቶክራሲ የሚባል አስተሳሰብ ነበረው። ጄኔራሎችን የሚሾመው በቤተሰብ ዝምድና ሳይሆን በችሎታና ታማኝነቱ ለሱ በሚሰጡ ታማኝነት በመመስረት ነበር። የቀድሞ ጠላቶችን እንደ ጄኔራል ይጠቀም የነበረ ሰው ነው። የሃይማኖት ነጻነትን በተመለከተ ራሱ ሻማኒስት ወይም የተፈጥሮ መናፍስት አምላኪ የነበረ የርኩስ መንፈስ አምላኪ የነበረ ሰው ነው። በግዛቱ ውስጥ ክርስቲያኖችን፣ ሙስሊሞችን፣ ቡዲስቶችን ጨምሮ የሃይማኖት ነጻነት ፈቅዶላቸዋል። ልክ ነው። ያ ግን ለአገዛዝ ስልቱ እንደነበረ ይነገራል። በኤምፓየር ውስጥ መረጃ በፍጥነት እንዲዘዋወር የሚያደርግ ከፍተኛ የፖስታና የስለላ መስመር የዘረጋ የነበረ ነው። ከዛ በ1227 እንደሞተ ይታወቃል። ነገር ግን የቀብር ስፍራው እስካሁን አይታወቅም። የቀበሩት ሰዎች ምስጢሩ እንዳይወጣ ገለውታል ተብሎ ነው የሚነገረው። እንግዲህ ጀንኪስ ካን ከፍተኛ ቁጥር ያላቸው ልጆች እንደነበሩት ይነገራል። ዛሬ በእስያ ከሚኖሩ ወንዶች ውስጥ 0.5 በመቶ ወይም 16 ሚሊዮን የሚጠጉት ዲኤንኤያቸው ሲጠና የጀንኪስ ካን ዲኤንኤ የነበረበት በዓለማችን በጣም ጨካኝ የነበረ ሰዎች መካከል አንዱ ጀንኪስ ካን ነው። ይህን ሰው ከክርስቶስ ኢየሱስ ጋር የማነጻጸሩ መነሻ ምን እንደሆነ ነው ነገሩን በደንብ ማየት ያለባችሁ። እንግዲህ ውድ ቤተሰቦቼ ኔታንያሁ ኃይልን ከሞራል በላይ ለማስቀመጥ የጣረበት ንግግር እንደሆነ ታያላችሁ። ታሪክ እንደሚያሳየው አንዳንዴ ጠንካራ ጨካኝ እና ስልጣን ያለው አካል እንደ ጀንኪስ ካን ያለው ፍትሃዊና ጻድቅ ከሆነ አካል እንደ ጌታችን ኢየሱስ ክርስቶስ የበለጠ ውጤት ያመጣል በሚል የተናገረው ሐሳቡ ያ ነው። ስለዚህ መሰረቱ ምንድነው? ጀንኪስ ካን በጭካኔው የበለጠ ውጤት አምጥቷል ከኢየሱስ ክርስቶስ በላይ ማለት ምን ማለት ነው? የአውሬው መንግስት ከክርስቲያኖች ይልቅ የተሻለ አቅም አለው። ምን ማለት ነው? ጸረ ክርስቶሱ መንፈስ ከክርስቶስ መንፈስ የበለጠ ቦታ አለው። ሊስን እዚህ ዓለም ላይ በመግደልና በማጎሳቆል የብዙ ሰዎችን ነፍስ በመውሰድ ልክ ነው፣ ለጊዜው ኃይል ሰው ሊያገኝ ይችላል። ነገር ግን ክርስትና ስለ ዘላለማዊ ኃይል ነው የሚያስተምረው። የምድር ጉዳይ ኃላፊ ነው። በዚህ በሚያልፈው ምድር ላይ፣ በዚህ በደከመ ምድር ላይ፣ በዚህ በሚናጋ መሬት ላይ ኃይልና ስልጣንን ለማግኘት ሰው ከምትገድል ይልቅ ዘላለምን በማሰብ ግራህን ቢመታ ቀኝን ጉንጭን እየሰጠ ይህንን ምድር ተሻግረ ዘላለም ወደሚባለው መኖሪያ መሻገር ይበልጣል ነው የክርስትና ቲቺንግ። ያ ነው የጌታችን ኢየሱስ ክርስቶስ ትምህርት። ለዛ ነው የሚሰቅሉትን የሚያደርጉትን አያውቁምና ይቅር በላቸው እያለ ጌታ ኢየሱስ ክርስቶስ ሲናገር ምህረት ሲጠይቅላቸው የነበረው። ለምን? በዚህ ምድር ጨካኝ የነበሩ ሰዎች ዛሬ የሉም። እነዛ ጌታችንን የሰቀሉት የነበሩት ጌታችን ኢየሱስ ክርስቶስን የሰቀሉት የነበሩት አይሁዶችም ጌታችን ኢየሱስ ክርስቶስን የሰቀለው ጲላጦስም የለም። ግን በወቅቱ ኃይል ነበራቸው። ከዛ በኋላ ጌታችን ምን አሉት? የክርስቶስ ኢየሱስ ደም በልጆቻችን ላይ ይሁን፣ በርባን ይፈታ፣ ክርስቶስ ይሰቀላል።
በዛም በርባን ተፈታ፣ ጌታችንን ሰቀሉት። እንዳሉትም በልጆቻችን ላይ የክርስቶስ ደም ይሁን አሉ። አይሁዳውያን ለ2000 ዓመት ከእስራኤል ተሰደው እስከ አንደኛው ሁለተኛው ዓለም ጦርነት ድረስ እንደምታውቁት የኦሽቲዝ ምስጢርም ሌሎችንም ታውቃላችሁ። እንደዛ ተጨፍጭፈው ተገለው ደም ወደ ልጆቻቸው ላይ ተላለፈ። ዩሲ ይሄ ባለበት ሁኔታ ኃያል ስለነበሩ ለምንድን እስከዛሬ መሻገር አልቻሉም እነዛ ሰዎች? የክርስቶስ ቲቺንግ ግን 2000 ዓመት እስካሁን ድረስ ባለው ዓለምን እየገዛ የመጣ አስተምህሮት ነው። ስለዚህ ይሄንን የሰማይ አስተምህሮት ማለትም ሰው በምድር ልክ ነው ዛሬ ላይ ጦር ስላለ፣ ዛሬ መከላከል አቅም ስላለ፣ ዛሬ ጦር መሳሪያ ስላለ ጉልበት ሊኖር ይችላል፣ ግን ለጊዜው ነው። ነገ ደግሞ በፈንታህ ትገደላለህ፣ ነገ ደግሞ በፈንታህ ትታረዳለህ፣ ነገም ደግሞ በፈንታህ ትጨፈጨፋለህ። ለምን? ዛሬ ኃይል አለኝ፣ ዛሬ ስልጣን ላይ ነው ያለሁት፣ ዛሬ ባለ ጊዜ ነኝ ብሎ ዛሬ ላይ መግደል ዘላቂ ዘለዓለማዊ የሆነን ህይወት ሊሰጥ አይችልም። ይሄ ቤዝመንት ነው፣ ዓለም ላይ ያለ ፊሎሶፊ ነው። ይሲ ስለዚህ የኃይል አገዛዝን በተመለከተ በዚህ ዓለም ውስጥ ትክክለኛ መሆን ብቻውን በቂ አይደለም ነው የሚለው የኔታንያሁ ንግግር። ጠንካራ ካልሆንክ ወይም ጨካኝ ካልሆንክ ክፉን በደጉ ላይ ያሸንፋል። ይሲ ክፉን በደጉ ላይ ማሸነፍ የሚችል የሪል ፖለቲክ የሚባላል አስተሳሰብ የዛ መገለጫ ነው። ውድ ሣድስ ቤተሰቦቼ ለእስራኤል የተሰጠ ማብራሪያ ነው። ኔታንያሁ ይህንን የተናገረው እስራኤል ከጠላቶቿ ጋር በምታደርገው ጦርነት ለማስረዳት ነው። ራሳቸውን እንደ ጀንጊስ ካን አይነት ተዋጊ አድርገው ነው ያቀረቡት ኔታንያሁ። ስለዚህ ይህ አስተሳሰብ ትክክለኛ ያልሆነ እንደሆነ ታያላችሁ። በዚህ ጊዜ ላይ እንግዲህ በብዙ መልኩ የሚታወቁ በጣም ብዙ አስተሳሰቦች እየተነገሩ ያሉበት ነው። በፍጹም ግን የኔታንያሁ ንግግር ምንም ሚዛን ሊደፋ እንደማይችል በግልጽ እናየዋለን። ውድ ሣድስ ቤተሰቦቼ ዘመኑን እወቁት፣ ዋጁት። ይሄን ፕሮግራም አካፍያችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ነው። ሁሉ ምልክትና መንፈሱ ተገልጦ እየታየ ነው። ነገር ግን እሱ ታላቅ ነው። እውነትም እውቀት ታላቁ እግዚአብሔርን ታከብራለች።